ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ዩኒት 4 ቪዲዮ 2ን እንመለከታለን። ክፍል 2ንና የመጨረሻውን እንመለከታለን። በዛሬው ክፍለ ጊዜ ትምህርታችን የመነሻ የውይይታችን ርዕሰ ሀሳብ የሚሆነው 4.22 ሚዮሲስ የሚለው ርዕሰ ሀሳብ ነው። እንግዲህ ሚዮሲስ የሚለውን ከመጀመራችን በፊት ሀሳቡን ለማያያዝ በባለፈው ክፍለ ጊዜ የተወያየንባቸውን ርዕሰ ሀሳቦች ወይም ደግሞ ዋና ዋና ነጥቦች እናነሳለን። በባለፈው እንግዲህ በዩኒት 4 በክፍል 1 ወይም ቪዲዮ 1 ሴል ሪፕሮዳክሽን በሚለው ርዕሰ ሀሳብ ስር 3 መሰረታዊ ነገሮችን እንደምናይ ተመልክተናል። እነዚህም ሴል ሳይክል፣ ሴል ዲቪዥን እና ሪናውንድ ኢትዮጵያን ጀነቲስት የሚሉ እንደሆኑ በዛ አንስተናል። እንግዲህ ሴል ሳይክል ስንል አንድ ሴል አንድ ፓሬንት ሴል ወደ ዳውተር ሴል እንደገና ግሮዝ ኤንድ ዲቨሎፕ አድርጎ ወደ ፓሬንት ሴል እንደገና ወደ ዳውተር ሴል የሚከፋፈልበት ፕሮሰስ ወይም ሳይክል እንደሆነ አይተናል። ኤንድ ሴል ሳይክል 2 ዲቪዥኖች አሉት ብለን ነበረ። ሴል ሳይክል has 2 divisions 2 ዲቪዥኖች አሉት። እነዚህም ካሪዮካይነሲስ ዲቪዥን እና ሳይቶካይነሲስ ዲቪዥን ናቸው። ሴል ሳይክል has 2 division ካሪዮካይነሲስ ዲቪዥን እና ሳይቶካይነሲስ ዲቪዥን እንደሆኑ አይተን ነበረ። ካሪዮካይነሲስ እና ሳይቶካይነሲስ ምንድናቸው የሚለውን እንደው ባጭሩ ለማስታወስ ካሪዮካይነሲስ it is nuclear division and it has 2 stages ወይም ደግሞ 2 main types ይይዛል። it has 2 main types እነዚህም ማይቶሲስ እና ሚዮሲስ እንደሆኑ አንስተን ነበረ። ስለዚህ ማይቶሲስ it is one main type of karyokinesis and meiosis it is the second main types of karyokinesis ወይም nuclear division። ሁለተኛው ሳይቶካይነሲስ ነው። ሳይቶካይነሲስ it is cytoplasmic division ነው። እሱን ተመልክተናል። እንግዲህ from the 2 main types of karyokinesis ወይም nuclear division በባለፈው ክፍለ ጊዜ ማይቶሲስ የሚለውን ተመልክተናል። ማይቶሲስ እሱን አስታውሰን ሚዮሲስን አያይዘን እንቀጥላለን ማለት ነው። ማይቶሲስ ራሱ ከላይ እንዳየነው it is one of the main type of karyokinesis ወይም one of the main type of nuclear division in cell cycle in the cell cycle በሴል ሳይክል አንዱ ታይፕ ኦፍ ኒውክሊየር ዲቪዥን ነው ሴል ሳይክል and in mitosis the type of nuclear division is actually the type of nuclear division where duplicate chromosome with single mother cells are separated into 2 identical daughter nuclei. in mitosis በምንለው nuclear division ወይም karyokinesis ወይም cell division a single mother cell
is divided into two identical daughter cells. daughter cell ስለዚህ a single mother cell ወይም parent cell ወደ ሁለት አይደንቲካል ዳውተር ሴልስ የሚከፋፈሉበት ወይም ደግሞ ዲቪዥን የሚያደርጉበት ፕሮሰስ ወይም ደግሞ ሳይክል ማይቶሲስ ይባላል። ኤንድ ማይቶሲስ it has 4 stages 4 ስቴጆች አሉት። ማይቶሲስ has 4 stages ማይቶሲስ has 4 stages 4 ስቴጆች አሉት። እነዚህም the first phase ወይም ፕሮፌዝ፣ አንደኛ ፕሮፌዝ the first phase ሁለተኛ ሜታፌዝ ወይም አሬንጅመንት ፌዝ ይባላል። አሬንጅመንት ፌዝ ሶስተኛ አናፌዝ ወይም ሚግሬቲንግ ፌዝ አራተኛው ቴሎፌዝ ወይም ሪቨርስ ኦፍ ፕሮፌዝ ናቸው። በእነዚህ ውስጥ ምን ይከናወናል የሚለውን ተመልክተናል። the second main types of cell division in cell cycle ወይም in the stage of nuclear division is meiosis ነው። ስለዚህ meiosis የሚለውን እንመልከት። what is meiosis ምንድን ነው የሚለውን እንመልከት። እንግዲህ meiosis it is the second type of nuclear division is the second type of nuclear division ወይም ካሪዮካይነሲስ after ማይቶሲስ። ከማይቶሲስ ቀጥሎ ሁለተኛው ሜን ታይፕስ ኦፍ ኒውክሊየር ዲቪዥን ወይም ካሪዮካይነሲስ ሚዮሲስ ነው። ግን ሚዮሲስ ምንድን ነው የሚለውን እንመልከት። ስለዚህ ሴል ዲቪዥን ሁለት ስቴፖች አሉ ወይም ሁለት ታይፖች አሉ ስላል እነዚህም ካሪዮካይነሲስ እና ሳይቶካይነሲስ ወይም ደግሞ ኒውክሊየር ዲቪዥን እና ምንድነው ሳይቶፕላዝሚክ ዲቪዥን። በኒውክሊየር ዲቪዥን ወይም በካሪዮካይነሲስ ስር ደግሞ ሁለት ስቴፖች አሉ፣ ማይቶሲስ እና ሚዮሲስ። ማይቶሲስ ምን እንደሆነ አይተናል። ማይቶሲስ አንድ ሲንግል ማዘር ሴል ወደ ሁለት አይደንቲካል ዳውተር ሴል የሚከፈልበት ስቴጅ ነው። ሁለተኛው ሚዮሲስ ነው። ስለዚህ ሚዮሲስ ኢት ኢዝ ዘ ሰከንድ ታይፕ ኦፍ ኒውክሊየር ዲቪዥን ወይም ደግሞ ካሪዮካይነሲስ አፍተር ማይቶሲስ ነው። ግን ምንድን ነው ሚዮሲስ የሚለውን እንመልከት። definition of meiosis እንግዲህ meiosis ማለት it is a type of cell division that reduces the number of chromosomes into the parent cell by half and produce 4 gamete cells ወይም sex cells is a type of cell division that is nuclear division that reduces the number of chromosomes in the parent cell
the parent cell by half and produce 4 gamete cells. 4 gamete cells ወይም ደግሞ ሴልስ ወይም ደግሞ ሴክስ ሴልስ። ስለዚህ የሁለቱን ልዩነት ለማየት ለማነጻጸር ያክል ኢን ማይቶሲስ a single parent cell ወደ ሁለት አይደንቲካል daughter cell ወይም ደግሞ ኒውክላይ ክሮማቲድ ይከፈላል ማለት ነው። ኢን ሚዮሲስ the chromosome of a parent cell is divided into 4 gamete cells. 4 gamete cells. Gamete cells, sorry. 4 gamete cells. Gamete cells ወይም ደግሞ ሴክስ ሴልስ የሚከፈልበት ሂደት ነው። ስለዚህ ኢን ሚዮሲስ ዘ ክሮሞዞም ኦፍ ፓሬንት ሶል የምንለው ሴል በሀፍ የሚቀንስበት እና 4 ጋሜት ሴልስ ወይም ሴክስ ሴል ፕሮዲውስ የሚያደርግበት ፕሮሰስ ነው ሚዮሲስ። ኤንድ ዚስ ፕሮሰስ ሪኩዌርስ ፎር ሴክሹዋል ሪፕሮዳክሽን። meiosis is required for sexual reproduction. ሴክሹዋል በሆነ ሪፕሮዳክሽን ሂደት ውስጥ የሚገኝ ሳይክል ነው ወይም ደግሞ ሴል ዲቪዥን ነው ሚዮሲስ። ስለዚህ ሚዮሲስ ምን ይባላል ማለት ነው? ሪዳክሽን ዲቪዥን ይባላል። ሚዮሲስ is known as ሪዳክሽን ዲቪዥን ይባላል። ለምንድነው ሪዳክሽን ዲቪዥን የሚባለው? ምክንያቱም የፓሬንት ሴል ክሮሞዞም ባይ ሃፍ ይቀንስና 4 ጋሜት ሴልስ ሪፕሮዲስ ስለሚያደርግ ነው። the chromosome of a parent cell reduced by half and produce 4 gamete cells ወይም ሴክስ ሴልስ ጋሜት ሴልስ ወይም ሴክስ ሴልስ። ለዛም ነው ሚዮሲስ ሪዳክሽን ዲቪዥን የሚባለው። ሪዳክሽን ዲቪዥን የምን ሪዳክሽን ነው የሚኖረው? የክሮሞዞም ሪዳክሽን ነው። የፓሬንት ሴል ክሮሞዞም በግማሽ ይቀንስና 4 ጋሜትስ ወይም ደግሞ ሴክስ ሴል ይፈጠራሉ። ዚስ ፕሮሰስ is known as meiosis እንላለን። this process is known as meiosis። አውትካሙ ምንድን ነው ካል እንግዲህ what is the outcome of the meiosis process? Its outcome produces 4 genetically distinct haploid cells from one diploid parent cell. The outcome of
meiosis is production of for genetically distinct haploid ወይም N cells from one diploid that is twin cell parent cells የሁለቱን አውትካም እናነጻጽር፣ የማይቶሲስ እና የሚዮሲስ። ኢን ማይቶሲስ ፓሬንት ሴሉ the parent cell that is 2n cell ወይም the diploid cell ወይም ዳይፕሎይድ ሴሉ ወደ ምንድን ነው የሚቀየረው? አይደንቲካል ሌትስ ሴይ ኤክስ ሁለቱ ምን ይሆናሉ? አይደንቲካል ዳውተር ሴልስ ይሆናሉ። አይደንቲካል ዳውተር ሴልስ ያ ማለት ኢን ሚዮሲስ 2x የሆነው ፓሬንት ሴል ወደ ምን ይከፋፈላል ማለት ነው? ወደ ኤክስ ዳውተር ሴልስ ይከፋፈላል። ዳውተር ሴልስ ይከፋፈላል። እነዚህ ዳውተር ሴልስ ዳር አይደንቲካል ኢፍ ኢት ኢዝ ማይቶሲስ። ሚዮሲስ ሲሆን ግን ኢን ሚዮሲስ let's say the parent cell it is 2n የሆነው ፓሬንት ሴል ወደ 4 ጋሜትስ ይከፈላል። 4 ጋሜትስ one gamete cell which is n, the other one gamete cell again, gamete cell which is n, and the other gamete cell which is n cell, and አራተኛ the fourth one gamete cell which is n, and these are distinct ወይም ደግሞ not አይደንቲካል ያልሆኑ 4 ጋሜት ሴልስ ወይም ምንድነው ሴክሹዋል ሴልስ ወይም ሴክስ ሴልስ ይፈጠራሉ ማለት ነው። ስለዚህ ይሄ ሚዮሲስ የምንለው ብዙ ጊዜ ሪዳክሽን ፕሮሰስ ፕላስ ሞስትሊ ፕሮዲስ ወይም ኢት ኢዝ ኢምፖርታንት ፎር ሴክሹዋል ሪፕሮዳክሽን ለሴክሹዋል ሪፕሮዳክሽን ወይም ደግሞ በሴክሹዋል ሪፕሮዳክሽን የሚከናወን ሴል ዲቪዥን ነው ማለት ነው ሚዮሲስ። ሌላው ላይክ ማይቶሲስ ሚዮሲስ ሃዝ ኢትስ ኦን ስቴጅ ላይክ ማይቶሲስ ሚዮሲስ ሃዝ its own stage. So let us see the stages of mitosis in the production of 4 gamete cells. The stages wave phases of meiosis. In the production of gamete cells ወይም ደግሞ sex cells
እንደምታስታውሱት ማይቶሲስ 4 ስቴጆች አሉት። ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ የሚባሉ። ሚዮሲስ 2 ስቴጆች አሉት። ቤዚካሊ 2 ስቴጆች አሉ። ሁለቱ ስቴጆች ደግሞ የየራሳቸው ንዑስ ስቴጆች አሉት። ቤዚካሊ ሚዮሲስ has two main stages or phase። እነዚህ ምንድን ናቸው? ሚዮሲስ 1 and ሚዮሲስ 2 ፌዝ ወይም ስቴጅ ናቸው። ሚዮሲስ 1 ምንድን ነው የሚለውን እንመልከት። ሚዮሲስ 1 ፌዝ ሚዮሲስ 1 ፌዝ ኦር ስቴጅ። ሶ ሚዮሲስ ፈርስት ፌዝ ወይም ስቴጅ ምንድን ነው የሚከናወነው የሚለውን ስንመለከት ሚዮሲስ ፈርስት ፌዝ ወይም ስቴጅ it is known as reduction division ይባላል። also known as the stage of reduction division ተብሎ ይጠራል። And here homologous chromosomes are separated. In this stage homologous chromosomes are separated. ሆሞሎገስ የሆኑ ክሮሞዞሞች ሰፓሬት የሚሆኑበት ስቴጅ ነው። and it has again 4 sub phases 4 ንዑስ ስቴጆች ወይ ደግሞ ፌዞች አሉት። it has 4 sub phases or stages። እነዚህ ምን ናቸው? ፕሮፌዝ 1 ሜታፌዝ 1 አናፌዝ 1 እና ቴሎፌዝ 1 ናቸው። ያ ማለት ፕሮፌዝ ሚዮሲስ 1 ሜታፌዝ ሚዮሲስ 1 አናፌዝ ሚዮሲስ 1 ቴሎፌዝ ሚዮሲስ 1 የሚባሉ 4 ስቴጆች አሉት። ስቴጆቹ ዳር ሲሚላር ዊዝ ማይቶሲስ ከማይቶሲስ ጋር ተመሳሳይ ናቸው። ልዩነቱ የሚዮሲስ 1 እና የሚዮሲስ 2 ብለን ስለምንከፍላቸው ነው። ስለዚህ 4 ሳብ ፌዞች አሉት። ፕሮፌዝ ሚዮሲስ 1 ሜታፌዝ ሚዮሲስ 1 ሶስተኛ አናፌዝ ሚዮሲስ 1 and ቴሎፌዝ ሚዮሲስ 1 ናቸው። በእነዚህ 4 ፌዝ ሳብ ፌዝስ ምን ይከናወናል የሚለውን ስንመለከት 1 ፕሮፌዝ ሚዮሲስ 1 ስቴጅ። በዚህ ስቴጅ ክሮሞዞምስ ኮንደንስድ የተበተኑ ክሮሞዞሞች ይሰበሰባሉ። ሆሞሎገስ ክሮሞዞምስ one inherited from each parent pair up. homologous chromosomes
ክሮሞዞምስ ፔር አፕ ያደርጋሉ ወይም ደግሞ ሲናፕሲስ ይፈጠራል። ሲናፕሲስ። ስለዚህ የፕሮፌዝ ሜዮሲስ 1 ዘ ሲናፕሲስ ስቴጅ ይባላል። is called the synapsis stage. ያ ማለት የተበተኑ ክሮሞዞሞች ምን ይሆናሉ? ወደ አንድ ይጣመራሉ ወይም ደግሞ ኮንደንስ ይሆናሉ ማለት። እንደዚህ የተበተኑ ክሮሞዞሞች ወደ አንድ የሚጣመሩበት ኮንደንስ የሚሆኑበት ስቴጅ ነው። ስለዚህ ስቴጅ ኦፍ ሲናፕሲስ ይባላል። ስቴጅ ኦፍ ሲናፕሲስ። ስለዚህ በፕሮፌዝ ሜዮሲስ ፈርስት ስቴጅ ላይ ክሮሞዞምስ አር ኮንደንስድ፣ ሆሞሎገስ ክሮሞዞምስ አር ፔር አፕ ወይም ሲናፕስ ኤንድ ኢትስ ኦልሶ ኮልድ ቢኮዝ ኦፍ ዚስ ዘ ሲናፕስ ስቴጅ ይባላል። ያ ማለት የተበተኑ ክሮሞዞምስ ኮንደንስ ይሆናሉ ወይም ደግሞ ፔር አፕ ያደርጋሉ። ፔር አፕ ክሮሞዞምስ። ሁለተኛው ዘ ሰከንድ ሜታፌዝ ሜዮሲስ 1 ፌዝ ወይም ስቴጅ ነው። በዚህ ስቴጅ ደግሞ ምን ይፈጠራል የሚለውን ስንመለከት ኢን ሜታፌዝ the homologous pair ወይም the bivalent lineup along the metaphase plate the homologous pairs line up along the metaphase plate ለማሳየት ያክል ይህንን ዙም ላድርገውና ላሳያችሁ። you see this is metaphase meiosis 1 stage. in prophase 1 stage ብትን የነበሩት ክሮሞዞሞች እዚህ ጋር ያሉት ማለት ነው። ሉክ እዚህ ጋር ያሉት እነዚህ ብትን የነበሩት ክሮሞዞሞች ምን ያደርጋሉ? ፔር አፕ ያደርጋሉ። ይህ ፕሮፌዝ ሜዮሲስ 1 ስቴጅ ነው። የሲናፕስ ስቴጅ ምን ለማለት ሲናፕ ያደርጋሉ። ሲናፕስ ኤንድ ክሮስኦቨር ሲናፕ ያደርጋሉ ዴን ክሮስኦቨር ያደርጋሉ። ኢን ሜታፌዝ ስቴጅ ላይ ዚስ ስቴጅ ማለት ነው። ኢን ዚስ ስቴጅ the homologous pairs እነዚህ ፔር የሆኑት ምን ይሰራሉ? ላይን አፕ along the metaphase plate ላይን አፕ ይሰራሉ። ዲጋ ፓሬንት ሴሎች አሉን። ዴን ከነሱ ጋር ምን ይሰራሉ? ላይን አፕ ይሰራሉ። ስለዚህ ሆሞሎገስ ፔርስ ወይም ደግሞ ሲናፕስ ምንላቸው ሲናፕስ ስቴጅ ወይም ደግሞ እነዚህ ፔር አፕ ወይም ሲናፕስ ክሮሞዞምስ እነሱ ላይን አፕ የሚሰሩበት ስቴጅ የሜታፌዝ ሜዮሲስ 2 ይባላል ማለት ነው። ስለዚህ ላይን አፕ ያደርጋሉ። ፕሮፌዝ 1 ላይ ሲናፕስ ወይም ክሮስኦቨር ያደርጋሉ። ሜታፌዝ 1 ማለት ሜዮሲስ 1 ስቴጅ ላይ ደግሞ ላይን አፕ አሎንግ ዘ ሜታፌዝ ፕሌን ያደርጋሉ። ስለዚህ ልዩነቱ እዛ ጋር ፔር ያደርጋሉ ኤንድ ክሮስኦቨር ያደርጋሉ። እዚህ ጋር ደግሞ ፎርም ላይን አፕ አሎንግ ዘ ሜታፌዝ ፕሌቱ ላይ ላይን አፕ ይሰራሉ ወይም ደግሞ ላይን ክሮስኦቨር የሚያደርጉበት ላይን ይሰራሉ ማለት ነው። ስለዚህ በዚህ ጊዜ ኦሪንቴሽን ኦፍ ኢች ፔርስ ኢዝ ራንደም፣ ያ ማለት ኢንዲፔንዳንት አሶርትመንት ይፈጠራል ማለት ነው። ሶስተኛው the third
አናፊዝ ሚዮሲስ 2 ነው። ምንድነው? ዋን አናፊዝ ሚዮሲስ 1 ስቴጅ ነው። በዚህ ስቴጅ ደግሞ ምን ይሆናል የሚለውን ስንመለከት በኋላ ስሉ ላይ በደንብ አሳያቸዋለሁ። ሀሳቡን መጀመሪያ እናንሳ። ኢን ዚስ ስቴጅ ሆሞሎጎስ chromosomes separate and move to the opposite poles. Homologous chromosomes separate and move to opposite poles like this ማለት ነው። አናፊዝ 2 እዚህ ጋር እንደምታዩት እዚህ ጋር ፔር ያደረጉ ነበር እና ላይን አፕ ይሰሩ ነበር። ፔር የሆኑት ላይን አፕ ይሰሩ ነበር አሎንግ በሜታፌዝ ፕሌት። ነገር ግን እዚህ ጋር ምን ያደርጋሉ? ሰፓሬት ይሆናሉ። ኤንድ ሙቭ ቱ ዘ ፖልስ ዚስ ኢዝ ፖል ዚስ ፖል ዚስ ኢዝ ፖል ዚስ ፖል ዚስ ኢዝ ፖል። ስለዚህ ሰፓሬት አድርገው እነዚህ ሰፓሬት አድርገው አንደኛው ወደዚህ ይሄዳል፣ አንደኛው ወደዚህ ይሄዳል፣ አንደኛው ወደዚህ ሙቭ ያደርጋል፣ አንደኛው ወደዚህ። ስለዚህ ኢን አናፊዝ ሚዮሲስ ፈርስት ስቴጅ ላይ ዘ ሆሞሎገስ ክሮሞዞምስ ወይም ደግሞ እነዚህ ዘ ሲናፕስ ክሮሞዞምስ ወይም ደግሞ ፔር አፕ ክሮሞዞምስ ሰፓሬቱ ነው ወደ ኦፖዚት ፖል ሙቭ የሚያደርጉበት ስቴጅ ነው አናፊዝ ሚዮሲስ 1 ስቴጅ። ስለዚህ ፕሮፌዝ ላይ ፔር ያደርጋሉ፣ ሜታፌዝ ላይ ላይን አፕ ያደርጋሉ፣ አናፌዝ ላይ ደግሞ ሰፓሬቴን ሙቭ ቱ ዘ ፖልስ ያደርጋሉ ማለት ነው። ሙቭስ ቱ ዘ ፖልስ ኤንድ ሲስተር ክሮማቲስ ሪሜን አታችድ አት ዜር ሴንትሮመርስ። ነገር ግን የተያያዙ ነው የሚሆኑት፣ አይለያዩም። የተያያዙ ሆነው አሎንግ ዘ ላይን ወደ ፖል ሙቭ ያደርጋሉ። አራተኛውና የመጨረሻው ዘ ፎርዝ it is telophase meiosis 1 ስቴጅ ነው። ቴሎፌዝ ሚዮሲስ 1 አናፌዝ ሚዮሲስ 1 የምለው አናፌዝ ሚዮሲስ 2 ቴሎፌዝ ሚዮሲስ 2 ሜታፌዝ ሚዮሲስ 2 የሚል ስቴጅ በኋላ ስለምናነሳ ነው። በዚህ ስቴጅ ላይ ደግሞ ምን ይፈጠራል የሚለውን ስንመለከት ኢን the fourth stage of meiosis first ወይም ደግሞ ቴሎፌዝ ሚዮሲስ ፈርስት ፌዝ ላይ ክሮሞዞምስ አራይቭ አት the poles chromosomes arrive at the poles ክሮሞዞምስ ወደ ፖል አራይቭ ያደርጋሉ። ያ ማለት አናፌዝ ላይ ምን ያደርጋሉ ነበር? ወደ ፖል ሙቭ ያደርጋሉ ብለን ነበር። ቴሎፌዝ ስቴጅ ላይ they arrive at the pole you see ፖል ላይ ይደርሱና ከዛ ምን ይፈጥራሉ? የራሳቸውን ዳውተር ሴል ይፈጥራሉ ማለት ነው። at the pole and each pole has a haploid set of duplicated chromosomes ስለዚህ ሃፕሎይድ ሴሎች ይፈጠራሉ። each pole has haploid set of duplicated chromosomes ዱፕሊኬትድ ዩ ሲ ዚስ ስቴጅ ማለት ነው። ፖል ላይ ደርሱና ሃፕሎይድ ዱፕሊኬትድ ክሮሞዞምስ ይፈጠራሉ። ሉክ 1 2 1 2 ዱፕሊኬትድ የሆኑ
ሃፕሎይድ ሴት ኦፍ ክሮሞዞምስ ይፈጠራሉ ማለት ነው። ይሄ ሚዮሲስ 1 ነው። ሁለተኛው ሚዮሲስ 2 ነው። ሚዮሲስ 2 ምንድን ነው? ሚዮሲስ 2 ላይ ምን ይፈጠራል የሚለውን እንመለከታለን። ሁለተኛው ሚዮሲስ 2 ፌዝ፣ ሁለተኛ ሚዮሲስ 2 ፌዝ ወይም ስቴጅ። ሚዮሲስ 1 ሪዳክሽን ፌዝ ይባላል ብለናል። ሪዳክሽን ዲቪዥን ነው የሚከናወነው። ሚዮሲስ 2 ኢኩዌዥን ዲቪዥን ይባላል። it is also known as ኢኩዌሽን ዲቪዥን ይባላል። ኢኩዌዥን ዲቪዥን ለምን ነው ኢኩዌዥን ዲቪዥን የሚባለው የሚለውን ስንመለከት ሲስተር ክሮማቲድስ አር ሰፓሬትድ ዩ ሲ እዚህ ጋር ቴሎፌዝ ሚዮሲስ 1 ላይ ሁለት ሴት ኦፍ ሃፕሎይድ ሴሎች ዲቨሎፕ ይሆናሉ። እንደዚህ ሰፓሬት ያደርጋሉ። ያ ማለት ሚዮሲስ 2 የሳይኖካይነሲስ ሂደት ነው ማለት ነው። ስለዚህ ኢን ሚዮሲስ 2 ፌዝ ኢን ዘ ኢኩዌዥን ዲቪዥን ኦፍ ሴልስ ምን ይፈጠራሉ? ሲስተር ክሮማቲድስ አር ሰፓሬትድ። ሲስተር ክሮማቲድስ አር ሰፓሬትድ። ሲስተር ክሮማቲድስ ሰፓሬት ያደርጋሉ ላይክ ዚስ ማለት ነው። ሲ በኋላ እናየዋለን። ስለዚህ ሲስተር ክሮማቲድስ ሰፓሬት እያደረጉ የሚሄዱበት እና መጨረሻ ላይ 4 ሃፕሎይድ ዳውተር ሴልስ ወይም ደግሞ ጋሜትስ የሚፈጠሩበት ሂደት ያልቃል ማለት ነው። በሚዮሲስ 4 ጋሜትስ ይፈጠራሉ አይደል ያልነው። በማይቶሲስ 2 ዳውተር ሴልስ ይፈጠራሉ። በሚዮሲስ 4 ጋሜት ሴልስ ወይም ደግሞ ሴክሹዋል ሴልስ ይፈጠራሉ። ስለዚህ የመጨረሻው 4 ጋሜትስ ወይም 4 ሃፕሎይድ ዳውተር ሴልስ የሚፈጠሩበት ፕሮሰስ ሚዮሲስ 2 ፌዝ ወይም ስቴጅ ይባላል። ላይክ ሚዮሲስ 1 ሚዮሲስ 2 ፌዝ 4 ደረጃዎች አሉት። ኢት ሃዝ ኦልሶ 4 ሳብፌዝ 4 ሳብፌዞች አሉት። እነዚህም ፕሮፌዝ፣ ሚዮሲስ 2፣ ሜታፌዝ 2፣ አናፌዝ 2 እና ቴሎፌዝ 2 ዜን መጨረሻ ላይ የሚለያዩበት ሳይቶካይነሲስ 2 እንለዋለን። እነዚህም ፕሮፌዝ 2፣ ሜታፌዝ 2፣ አናፌዝ 2 and ቴሎፌዝ 2 and የዚህ መጨረሻ ሳይቶካይነሲስ 2 በኋላ እናየዋለን። ከቴሎፌዝ 1 በኋላ at the beginning of ሚዮሲስ 2 ሳይቶካይነሲስ 1 እንደሚፈጠሩ ሁሉ የመጨረሻው the end፣ ምክንያቱም በሴል ዲቪዥን 2 ሜን ታይፖች አሉ ነው አይደል ያለው፣ ካሪዮካይነሲስ እና ሳይቶካይነሲስ። ሳይቶካይነሲስ እንግዲህ የመጨረሻው ስቴጅ ነው። በእያንዳንዱ የሚዮሲስ ስቴጅ ሳይቶካይነሲስ ይከናወናል። እሱን እንመለከታለን። ፕሮፌዝ ሚዮሲስ 1 ፕሮፌዝ ሚዮሲስ 2 ስቴጅ ላይ ምን ይሆናል የሚለውን እንመልከት። እንግዲህ ስዕሉን እያየን በደንብ እዚህ ጋር ኢን ሚዮሲስ 1 ሳይቶካይነሲስ 1 ላይ 2 ዳይፕሎይድ ዳውተር ሴል ተፈጥረዋል። እነዚህ ናቸው ደግሞ ኮንቲኒስሊ ዲቫይድ እየሆኑ የሚሄዱት ማለት ነው፣ እያንዳንዱን ፕሮሰስ ተከትለው። ሶ ኢን ፕሮፌዝ ሚዮሲስ 2 ስቴጅ ላይ ምን ይሆናል ስንል ክሮሞዞም ኮንደንስ ይሆናል። ክሮሞዞምስ ኮንደንስድ
ክሮሞዞም ኮንደንሴሽን ይፈጠራል። ሁለተኛ ሜታፌዝ 2 ሜታፌዝ ሚዮሲስ 2 ሚዮሲስ 2 ስቴጅ እዚህ ጋር ተመሳይ ነው ሂደቱ። እዚህ ጋር ሁለት ዳውተር ሴሎች ነው። ስቴጅ ዋን ላይ ዋን ፓሬንት ሴል ነው ወይም ደግሞ ዳይፕሎይድ ሴል ነው ወደ ሃፕሎይድ ሴል የሚከፈለው። ኢን ሜታፌዝ ሚዮሲስ 2 ስቴጅ ላይ ምን ይሆናል? ክሮሞዞምስ ያ ማለት ሲስተር ክሮሞዞምስ ላይን አፕ ሲስተር ክሮሞዞምስ ላይን አፕ ያደርጋሉ። ያ ማለት ላይክ ዚስ ማለት ነው። ዙም ላርግና ላሳያችሁ። ዴን ላይን አፕ ያደርጋሉ። ላይን አፕ ሁለቱም ጋር ዘ ሲስተር ክሮሞዞምስ ላይን አፕ። ሶስተኛው አናፊዝ 2 ላይ ሶስተኛ አናፊዝ ሚዮሲስ 2 ስቴጅ ሚዮሲስ 2 ስቴጅ ላይ ምን ይሆናል? ዘ ሲስተር ክሮሞዞምስ ዛት ላይን አፕ ኢን ሜታፌዝ ፕሌት አት ስቴጅ 2 ወይም ሜታፌዝ 2 ላይ የሆኑት ሰፓሬት ያደርጋሉ። ሰፓሬት ሲስተር ክሮማቲድ ሰፓሬት ኤንድ ሙቭ ቱ ዘ ኦፖዚት ፖልስ። ሲስተር chromatids separate and move to the opposite poles. ወደ ኦፖዚት ፖል ሙቭ ያደርጋሉ። ሉክ እዚህ ጋር እንደምትመለከቱት እዚህ ጋር ላይን አፕ አድርገው ነበረ። ላይን አፕ ግን they were pair ነበሩ። then ሶስተኛው ስቴጅ ላይ አናፌዝ ላይ they separate ያደረጉና they move to the poles። እዚህም ጋር እንደዚሁ ተመሳሳይ ፑል move to the poles። ስለዚህ ሲስተር ክሮማቲድ ሰፓሬት ያደረጉና ወደ ፖል ሙቭ ያደርጋሉ ማለት ነው። this is አናፌዝ ሚዮሲስ 2 ነው። አራተኛው ቴሎፌዝ ሚዮሲስ 2 ስቴጅ። በዚህ ስቴጅ ምን ይከናወናል የሚለውን ስንመለከት ኢን ዚስ ስቴጅ ክሮሞዞምስ አራይቭ አት ዘ ፖልስ ክሮሞዞምስ አራይቭ አት ዘ ፖልስ ወደ ፖል ይደርሳሉ። ኤንድ ኮንደንስ ይሆናሉ ወይም ደግሞ ይሰበሰባሉ። ዴን ኒውክሊየር ሜምብሬን ፎርም ያደርጋሉ። ኒውክሊየር ሜምብሬን ፎርም ያደርጋሉ። ኒውክሊየር ሜምብሬን ፎርም ወይም ደግሞ ሪፎርም ያደርጋሉ። ዜን ሳይቶፕላዝም ዲቪዥን ይከናወናል ማለት ነው። ሳይቶፕላዝሚክ ዲቪዥን ኦከርስ። እንደምታዩት እዚህ ጋር እንደምታዩት ሳይቶፕላዝሚክ ዲቪዥን ይጀምራል። አሁን እዚህ ጋር ወደ ሁለት ሊከፈሉ እየጀመረ ያለበት ይህ ስቴጅ ምን ይባላል? ቴሎፌዝ ሚዮሲስ 2 ስቴጅ ይባላል። አራተኛው የመጨረሻው እንግዲህ የቴሎፌዝ ሚዮሲስ 2 ስቴጅ ሲጨርሱ እነዚህ ሲስተር ክሮማቲድስ ለሁለት ይከፈላሉ ወይም ደግሞ ፎር እዚህ ጋር እንደምትመለከቱት
ፎር ሃፕሎይድ ዳውተር ሴልስ ይፈጠራሉ። ዚስ ፕሮሰስ ሳይቶካይነሲስ ስቴጅ 2 ይባላል ማለት ነው። ስለዚህ እነዚህ መጨረሻ ላይ ዚስ ሊድስ ቱ ሳይቶካይነሲስ ስቴጅ 2 ያ ማለት ፎር ጋሜትስ ወይም ደግሞ ዳውተር ሴልስ አር ፕሮዲስድ። ዚስ ኢዝ ዋት ሚዮሲስ ሚን። ስለዚህ ኢን ማይቶሲስ ፓረንት ሴል ወደ 2 አይደንቲካል ዳውተር ሴልስ የሚከፋፈሉበት ፕሮሰስ ነው። ሚዮሲስ ደግሞ እነዚህ ዳውተር ሴሎች ወደ 4 ጋሜትስ ወይም ደግሞ 4 ዳውተር ሴልስ የሚከፋፈሉበት ስቴጅ ይሆናል ማለት ነው። የመጨረሻው በዚህ ምዕራፍ የምናነሳው ሪናውንድ ኢትዮጵያን ጀነሲስ እንግዲህ በዚህ በኢትዮጵያ የዘረመል ጥናት በጣም ታዋቂ የሚባሉት ዶክተር መላኩ ወረደ ናቸው። ዶክተር መላኩ ወረደ ማን ናቸው? ያደረጉት አስተዋጽኦ ምንድን ነው የሚለውን እንድታነቡ አዝ ሪዲንግ አሳይመንት ጋብዛችኋለሁ። ዩኒት 4ን በዚህ እንጨርሳለን።